ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ዛሬ እንግዲህ ጥቂት ተውሂድን በተመለከተ የምንወያይ ይሆናል ኢንሻአላሁ ተዓላ። ከዚህ በፊት ወንድሞቻችን በዚህ ፕሮግራም ሊሆን ይችላል በሌሎች ፕሮግራሞች ተውሂድን በተመለከተ ብዙ ንግግሮችን ተናግረዋል። ነገር ግን የተውሂድ ነገር ከባድ በመሆኑ አለይሂ ሰላቱ ወሰላም እንኳን በሞት አፋፍ ላይ ሆነው አደራ ያሉት ነገር ነውና ደጋግሞ ዳዕዋ ማድረጉ ተገቢ ነው። ተውሂድ ብሎ ማለት ምንድነው? የተውሂድ ጥቅሞች አሉት። ተውሂድን አለማወቅ ደግሞ ጉዳት አለውና ይሄንን እንመለከታለን ነው። ተውሂድ ብሎ ማለት እንግዲህ ከነቢያቶች መልእክት አንፃር ወይ ደግሞ ሰዎች ከተፈጠሩበት ዓላማ አንፃር ካየኑ የሚያጠነጥነው ዒባዳ ላይ ነው። ነገር ግን ዑለሞች ከሶስት ይከፍሉታል ነው። ቁርአንና ሐዲስን ኢስቲንባጥ በማድረግ ከሶስት ይከፍሉታል። አንዳንድ ሰዎች ያነውራሉ የቢድዓ ሰዎች ታራ ተገቢ አይደለም። ለምሳሌ የሶላት ሸርጦችና የውዱእ ሸርጦች ተብሎ የተዘጋጁበት ሁኔታ አለ። ሰዎች ቁርአንና ሐዲስን ማካበብ ስለማይችሉ ለሰዎች እንዲገራ ያዘጋጁት ነው። የመጀመሪያው ሩቡብያ ሲሆን አላህ Subhanahu Wa Ta'ala ብቸኛ ፈጣሪ ነው የሚል ትርጉም ይኖረዋል። ሁለተኛው ደግሞ ኡሉህያ ነው። አምልኮ ለአላህ Subhanahu Wa Ta'ala ብቻ መስጠት የላ ኢላሃ ኢላላህ ትርጉም የሆነው ነው። ሌላኛው እንደገና በአላህ ስሞችና ባህሪዎች ላይ ያለ ነው። አላህ Subhanahu Wa Ta'ala መገለጫ ባህሪዎችና ስሞች አሉት። እነኛ መገለጫዎችና ስሞቹን ወይም ደግሞ ስሞችና መገለጫ ባህሪዎቹን ለብቻው ሳናመሳስል የምናሰብትበት የተውሂድ ክፍል ነው። ስለዚህ ተውሂድ የሚባለው ነገር አለይሂ ሰላቱ ወሰላም እንኳን ነብይ ተደርገው ሲላኩ አላህ Subhanahu Wa Ta'ala ምንድነው ያላቸው? ያ አዩሃል ሙደሲር ቁም ፈአንዚር አላቸው። ቁምና አስጠንቅቅ አላቸው። አለይሂ ሰላቱ ወሰላም 10 ዓመት በዚህ በተውሂድ ልፋት አድርገው ነው ከዚያ በኋላ ሶላት ግዴታ የሆነው። ስለዚህ ነብዩ አለይሂ ሰላም በሙሽሪኮች ላይ ሲላኩ ተውሂድን ተቀዳሚ ያደረገ ጥሪ አድርገዋል። 10 ዓመት ልፋት አድርገዋል ነው። እኛም የሳቸውን ፈለግ በመከተል በተውሂድ ላይ ጥሪ እናደርጋለን ማለት ነው። ምንም እንኳን ሙስሊም ማህበረሰብ የበዛበት ሀገር ነው ተብሎ ቢባልም ሰው ሽርክ ላይ እስካለ ድረስ ሌሎችን ነገሮች እንዲተው ምክር በማድረግ ከማድረጉ ይልቅ ተውሂድን ማስቀደም ተገቢ ነው። ለምሳሌ መጠጥ የሚጠጡ ሰዎች ካሉ ዝሙት የሚሰሩ ሰዎች ካሉ ያንን መጀመሪያ ጥሪ ከማድረግ ይልቅ አላህ Subhanahu Wa Ta'ala በብቸኝነት እንዲያመልኩ ጥሪ ማድረጉ ተገቢ ነው። ሌላኛው እንግዲህ ከመጀመሪያ የምንጀምረው ምንድነው? ሰዎች የተፈጠሩበት ዓላማ አለ ነው። ነቢያቶችም የተላኩበት ዓላማ አለ። ይህንን እናያለን። አላህ Subhanahu Wa Ta'ala ነቢያቶችን ያላከበት ምክንያት በቁርአን ሲገልጽ ምንድነው ያለው? ወለቀድ በዐትና ፊ ኩሊ ኡመቲ ረሱላን አን ያዕቡዱላህ ወጅተኒቡ አጣጉት። በእርግጥም መልእክተኞችን ልከናል አለ በሁሉም ህዝቦች ላይ አላህን አምልኩ በሚል ጣዖቶችን ራቁ በሚል ማለት ነው። ላኢላሃ ኢላላህ ትርጉም ነው። ስለዚህ ነፊና ኢስባት ነው። አምልኮ ለአላህ Subhanahu Wa Ta'ala ለብቻው እናደርጋለን። ከአላህ ውጭ ያሉ የሚመለኩትን ሁሉ እንተዋለን ብቻ አይደለም ከመተው ጋራ ያንን የሚጻረር ሰው መሆን መቻል አለብን ነው። በሌላ ቁርአን አያት ምንድነው ያለው አላህ Subhanahu Wa Ta'ala? ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን። ወማ አርሰልና ሚን ቀብሊከ ከአንተ በፊት እኮ መልእክተኞችን አላክንም ኢላ ኑሒ ኢለይሂ ወደሱ ወሕይ ብናወርድለት እንጂ አነሁ ላ ኢላሃ ኢላ አነ ነገሩ እኮ ከኔ ውጭ በእውነት የሚመለክ አምላክ የለም እኔን አምልኩኝ ብለን ቢሆን እንጂ አለ። እንግዲህ አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላም ሊሆን ይችላል ሌሎቹንም ነቢያቶች ሲልካቸው ሰዎች አላህ Subhanahu Wa Ta'ala በብቸኝነት እንዲያመልኩ ነው አለይሂ ሰላቱ ወሰላም። ስለ ዱንያ በተጠየቁ ጊዜ ባልደረቦቻቸውን በራሳቸው እንደፈለጉ እንዲያረጉ ነግረዋቸዋል። ይሄ እንግዲህ የሚያመላክተው አለይሂ ሰላቱ ወሰላም ናዝረቱና መሰል ነገሮች ለዱንያ ጥቅሞች ሳይሆን አኺራ ላይ ላለው ጥቅም ላኢላሃ ኢላላህ ነው ወይም ደግሞ ተውሂድን መሰረት ባደረገ መልኩ ተልከዋል ነው። ሁድም ምንድነው የሚሉት? ያ ቀውሚ እናንተ ህዝቦች ሆይ ዕቡዱላህ አላህን አምልኩ ማለኩም ለእናንተ እኮ የላችሁም ሚን ኢላሂን አምላክ የላችሁም ገይሩሁ ከሱ ውጭ ማለት ነው። የመጀመሪያ መልእክተኞች የተላኩበት መልእክትና ወደ ህዝቦቻቸው ጆሮ የሚደርሰው መልእክት ይሄው ነው። ምን የሚለው? ለእናንተ እኮ አምላክ የላችሁም ገይሩሁ ከሱ ውጭ ከማን ውጭ? ከአላህ Subhanahu Wa Ta'ala ውጭ። ሌላ ደግሞ ሹዓይብ ምንድነው ያሉት? ቃለ ያ ቀውሚ ህዝቦች ሆይ ዕቡዱላህ አላህን አምልኩ ማለኩም ለእናንተ እኮ የላችሁም ሚን ኢላሂን አምላክ ገይሩሁ ከሱ ውጭ ወላ ተንቁሱል ሚክያለ ወልሚዛን
መስፈሪያንና ሚዛንን አታጉድሉ ሌሎች ወንጀሎች ተጨማሪ ነገር ነበራቸው ሚዛንና መስፈሪያን የማጉደል ባህሪ ነበራቸው ወንጀል ታዲያ ይሄንን አምልኮ በማስቀደም አላህ Subhanahu Wa Ta'ala ልኳቸዋል ነው ሌላኛው እንግዲህ ነብዩ አለይሂ ሰላም 10 አመት በዚህ በተውሂድ ልፋት አድርገዋል ነው ከዚያ በኋላ ነው እንግዲህ ሶላት ትእዛዝ የመጣው ሶላት ትእዛዝ ከመጣ በኋላ 3 አመት መካ ሰገዱ 13 አመት ሆናቸው ከ13 አመት በኋላ ነው ሂጅራ ሆነ ማለት ነው ስለዚህ በዚህ በላ ኢላሃ ኢላላህ አለይሂ ሰላቱ ወሰላም ብዙ ልፋቶችን አደረጉ ነው የላ ኢላሃ ኢላላህ ትርጉም ሌሎች ሰዎች እንደሚሉት ትክክለኛ የቂንን አስገብቶ የተሳሳተን የቂን ማስወጣት የሚል ትርጉም የለውም ወይም ደግሞ ብቸኛ ፈጣሪ አላህ ነው የሚል ትርጉምም የለውም ለዚህማ ነብዩ አለይሂ ሰላቱ ወሰላም ቁሉ ላ ኢላሃ ኢላላህ ትፍልሑን ላ ኢላሃ ኢላላህ በሉ ነጻ ትወጣላችሁ ባሏቸው ጊዜ ምንድነው ያሉት የመካ ሙሽሪኮች አጀዐለ አልአሊሀተ ኢላሃን ዋሂዳ አማልክትን አንድ አደረገ እንዴ ان هذا لشيء عجاب ይሄ እኮ የሚገርም ነገር ነው አሉ وانطلق الملأ منهم ከነሱ እኮ ዋናዎቹ ተነስተው ሄዱ ሌሎቹም እንዲከተሏቸው አሊምሹ ሄዱ አሉ واصبروا ታገሱ على الهتكم በአማልክቶቻችሁ ላይ ታገሱ አሉ ነብዩ አለይሂ ሰላም የሚሉት ንግግር ወይ ደግሞ መሐመድ የሚለው ንግግር አትስሙ በአማልክቶቻችሁ ላይ ታገሱ ان هذا لشيء يراد ከኛ የሚፈልገው ነገር ይሄ ነው አሉ ታዲያ የመካ ሙሽሪኮች በሩቡብያ ያምኑ ነበሩ አላህ ፈጣሪ መሆኑን ያምኑ ነበር አላህ Subhanahu Wa Ta'ala በቁርአን ላይ በብዙ ቦታ ገልጾታል ነው ጠይቃቸው ማን ነው ፈጣሪ ብለህ ጠይቃቸው የሰማዩ ባልተቤት ፈጣሪው የታላቁ ማርሽ ባልተቤት ፈጣሪ መጠጊያ የሆነ አምላክ ማን ነው ብለህ ጠይቃቸው አላህ ነው ይላሉ ታዲያ የተጣሉት በምንድነው እነኛ ማልክቶቻችሁ የማይጠቅሙ የማይጎዱ ናቸው ለምንድነው የምታመልኳቸው አላህን በብቸኝነት አምልኩ ባሉ ጊዜ ነብዩ አለይሂ ሰላም ከመላካቸው በፊት መልካም ስምና ዝና ነበራቸው ከዚያ በኋላ እንግዲህ ጠንቋይና መሰል ስሞች ያተረፉት በዚህ ምክንያት ነው ስለዚህ አሁን ላ ኢላሃ ኢላላህ ብሎ ማለት ከአላህ ውጭ የሚመለክ አምላክ የለም ወይም ደግሞ በሐቅ ሊገዙት ሊያመልኩት የሚገባ አምላክ አላህ Subhanahu Wa Ta'ala ብቻ ነው ሌላኛው ሰዎች የተፈጠሩበት ዓላማ ማየት ግድ ይላል ነው ሰዎችን የፈጠረበት ዓላማ አላህ Subhanahu Wa Ta'ala በቁርአን ላይ ሲገልጽ ምንድነው ያለው ወማ خلقቱል ጂነ ወልኢንሳ ኢላ ሊያዕቡዱን እንግዲህ ሰዎች የተፈጠሩበት ዓላማ ይሄ ነው ነቢያቶች የተላኩበት ዓላማ ተውሂድ ነው ሰዎች የተፈጠሩበት ዓላማ ይሄው ተውሂድ ነው ወማ خلقቱል ጅኖችን አልፈጠርኳቸውም ወልኢንሳ ሰዎችንም ኢላ ሊያዕቡዱኒ እኔን በብቸኝነት ሊያመልኩኝ እንጂ ስለዚህ እኛም የተፈጠርንበት ዓላማ ይሄ ተውሂድ ነው ተውሂድን ማወቅ ግድ ይላል ነው ሲደጋገም እንዳውም ሰዎች ልቦና ውስጥ ይገባል በሌላ የቁርአን አያት ምንድነው ያለው ሱረቱ ተባረክ ላይ الذي خلق الموت والحياة ليبلوكم أيكم أحسن عملا الذي يعكو خلق الموت موتن يفتر هنا والحياة هيوتنم ليبلوكم لفتناችሁ أيكم የትኞቻችሁ أحسن عملا أحسن ብሎ ማለት ምንድነው የትኞቻችሁ መልካም ስራ እንደምትሰሩ ለማወቅ ነው أحسن ያለውን ዑለሞቹ ሲፈስሩት ምንድነው أخلصه وأصوبه أخلص የሆነውና أصوب የሆነው أصوب ብሎ ማለት የነብዩ አለይሂ ሰላምን ሱና የገጠመ ሆኖ መገኘቱ ነው ሌላኛው ደግሞ أخلص ብሎ ማለት ኢኽላስ ያለበት ከትልቁና ከትንሹም ሽርክ የጸዳ ሊሆን ግድ ይላል እንደሚታወቀው ስራ ተቀባይነት ኖረው ሁለት መስፈርት ያስፈልገዋል ነው ሙስሊም ከመሆን ጋር አንደኛው ምንድነው ኢኽላስ ያስፈልገዋል ሁለተኛ ደግሞ ሙታበዓ ያስፈልገዋል የነብዩ አለይሂ ሰላም ሙታበዓ ከሌለው ቢድዓ ይሆንና ተቀባይነት የለውም ኢኽላስ ከሌለው ደግሞ ሽርክ ይሆንና ተቀባይነት የለውም ከባድ ሽርክ ከሆነ ስራ በሙሉ ያበላሻል ዘላለማዊ ቅጣትን ያስቀጣል ትንሽ ሽርክ ከሆነ ግን ያቺ ትንሽ ሽርክ ያለችባት ስራ ተቀባይነት አይኖራትም ነገር ግን ከእስልምና የማታስወጣት ሆናለች ነው ሌላኛው አላህ Subhanahu Wa Ta'ala ሱረቱል በቀራ ላይ የአማኞችን ባህሪ በመጀመሪያው ምዕራፍ ላይ ገለጸ ከዚያ በኋላ የካሪዎችን ገለጸ ከዚያ የሙናፊቆችን ባህሪ ይገልጻል ይህንን ከጨረሰ በኋላ ምን ይላል ታዲያ አላህ Subhanahu Wa Ta'ala አጠቃላይ ሰዎችን ይጠራቸዋል ወደ ተውሂድ ምን በሚል ያ አዩሃ الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون ይላል እዚህ ላይ እንግዲህ ልብ ሊባል የሚገባው አላህ የጠራው እዚህ ላይ አጠቃላይ ሰዎችን ነው ወደ ምን ወደ ተውሂድ ያ አዩሃ الناس እናንተ ሰዎች ሆይ اعبدوا ربكم ፈጣሪያችሁን አምልኩ አጠቃላይ ሰዎችን ነው اعبدوا ربكم الذي خلقكم ያ የፈጠራችሁ ሆነ والذين من قبلكم እነኛን ከናንተ በፊት የነበሩትንም لعلكم تتقون تفرزن ከዚያ ምን ይላል الذي جعل لكم الارض فراشا والسماء بناء وانزل من السماء ماء فاخرج به من الثمرات رزقا لكم መጨረሻ ላይ فلا تجعلوا واتدروا لله الا الله አንዳደን ቢጤ وانتم تعلمون እናንተ የምታውቁ ስትሆኑ الذي جعل لكم الارض فراشا والسماء بناء وانزل من السماء ماء فاخرج به من الثمرات رزقا لكم فلا تجعلوا لله اندادا وانتم تعلمون ይህንን ያደረገ አምላክ አለና እሱም በብቸኝነት አምልኩ እያወቃችሁ ከአላህ ውጭ ያለ አካል ከአላህ ጋር እኩል
እንዴት ታደርጋላችሁ ብሎ ይወቅሳል። እዚህ ላይ ጥሪው እንግዲህ አማኞችን ካህዲዎችን እና ሙናፊቆችን መሰረት ያደረገ ጥሪ ነው። ሌላኛው ነብዩ አለይሂ ሰላም በተላኩ ጊዜ ቁሉ ላ ኢላሃ ኢላላህ ትፍሊሑን ያሏቸው ላ ኢላሃ ኢላላህ በሉ ነፃ ትወጣላችሁ በሚል 10 ዓመት ፈጅቶባቸዋል። ቅድሚያ የተጣሩበት መልእክት ይኸው ላ ኢላሃ ኢላላህ የሚለው ነው። ከዚያም በኋላ ነብዩ አለይሂ ሰላም ባልደረቦቻቸውን የላኩበት አለ ነው። ነብዩ አለይሂ ሰላም የመካ ሙሽሪኮችን ላ ኢላሃ ኢላላህ በሉ ነፃ ትወጣላችሁ በሚል የመጀመሪያ ጥሪ አድርገው ልፋት አድርገዋል። ከዚያ በኋላ እነ ሙዓዝን ሲልኳቸው መሰረት ያደረጉት ይህንን ጥሪ ነው። ለምሳሌ አለይሂ ሰላም ሙዓዝን ላኩት أن النبي صلى الله عليه وسلم بعث معاذا إلى اليمن فقال له ادعوهم إلى شهادة أن لا إله إلا الله وده يمن تهدى الله هلوت وده يمن سلاك تهدى يمن أهل الكتاب وشنبروا زججت انجارك نقروت يمن تهدى الله هنا قالوت وهلا ادعوهم إلى شهادة أن لا إله إلا الله هلوت تراتشو وده من وده لا إله إلا الله كذا وهلا فإنهم أطاعوا لذلك فأعلمهم أن الله افترض عليهم 5 صلوات في كل يوم وليلة إنك كتاززوا الله سبحانه وتعالى بالناس لاي 5 صلاتوችን ግድ አድርጓል። ከዚያ በኋላ ነው እንግዲህ ዘካ ነብዩ አለይሂ ሰላም መጀመሪያ ጥሪ ሲያደርጉ ይሄንን ጥሪ ያደረጉ ከዚያ በኋላ ነው እንግዲህ ሶላት ግድ ሆነው እነ ሙዓዝንም ሲልኳቸው አለይሂ ሰላቱ ወሰላም ተውሂድን መሰረት ያደረገ ወይም ደግሞ ቅድሚያ ያደረገ ጥሪ እንዲያደርጉ ከነገሩት በኋላ ይሄንን ከታዘዙ ሶላት በእነሱ ላይ 5 ወቅት ሶላት ግዴታ ሆኗል። ከዚያም በኋላ ዘካ የሚለውን ጠቀሱ። ለዚህ ነው እንግዲህ ተውሂድ ቅድሚያ ተብሎ የሚባለው። ለምንድነው ተውሂድ ቅድሚያ ተብሎ የሚባለው? ሰዎች ተውሂድ ኖሯቸው ሌሎች ወንጀሎች ቢኖሯቸው ወንጀሎቻቸው ምህረት ያገኛሉ። ነገር ግን ተውሂድ ከጠፋሳ ዘላለማዊ ቅጣት ስለሚያስቀጣ ነው። ሌላው ተውሂድ የሚባለው ነገር በሰዎች ላይ ግዴታ ነው። አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ምንድነው ያላቸው? ፈዕለም أنه لا إله إلا الله واستغفر لذنبك አላቸው አለይሂ ሰላቱ ወሰላም። ነብዩ የታዘዙበት ነገር ሁሉ ታዘናል ነው። ምናልባት ለሳቸው ኻስ የሆነው የመጣ እንደሆነ ነው እንጂ ነብዩ የታዘዙበት ነገር እኛም ታዘናል ነው። ፈዕለም ብሎ ማለት ወቅ ነው። أنه ነገሩ እኮ لا إله إلا الله ከአላህ ውጭ በእውነት የሚመለክ አምላክ የለም። واستغفر لذنبك ወንጀል ማርታን ጠይቅ وللمؤمنين والمؤمنات ለወንድ አማኞችና ለሴት አማኞችም ማርታን ጠይቅላቸው ይላል። እንግዲህ ተውሂድ የሚባለው ነገር ይሄ ነው ብለን ካልና አሳሳቢ ነው። አሳሳቢ የሆነበት ምክንያት ምንድነው? ሰዎች ተውሂድ ኖሯቸው ወንጀል ኖሯቸው የሞቱ እንደሆነ ነገው መልቂያማ ዘላለማዊ ቅጣት ያጋጥማቸውም ነው። እንዳው መጨረሻ ላይ በአማላጆች ምልጃ ሰዎች ይወጣሉ ከጀሃነም። ከወጡ በኋላ አላህ Subhanahu Wa Ta'ala የአማላጆች ምልጃ እንዳለቀና የአላህ ትሩፋት ብቻ እንደቀረ ይናገራል። ጥቂት ኢማን የቀረው ሰው ጀሃነም ውስጥ እንዳይቀር ይባላል። ከዚያ በኋላ ሞት በበግ ምስል ይመጣና ይታረዳል ነው። እናንተ የጀሃነም ሰዎች ዘላለማዊ ነዋሪዎች ናችሁ፣ ትቀጣላችሁ፣ ሞት የሚባል የለም። እናንተ የጀነት ሰዎች ደግሞ ዘላለማዊ ደስታ ነው፣ ሞት የሚባል የለም። ይሄ እንግዲህ መጨረሻ ላይ የሚወጡ ሰዎች ራሱ ተውሂድ ኖሯቸው ወንጀል ያበዙ ሰዎች በተውሂዳቸው ምክንያት በአላህ ትሩፋት ከጀሃነም ወጥተው ዘላለማዊ ደስታን ያገኛሉ ነው። ሌላኛው አለይሂ ሰላቱ ወሰላም ተውሂድ የሚባለውን ነገር አብራርተው ሄደዋል ነው። ተውሂድን ግልጽ አድርገው ሄደዋል። ተውሂድ ብሎ ማለት ምን እንደሆነ ሲገልጹልን አለይሂ ሰላቱ ወሰላም من قال لا اله الا الله وكفر بما يعبد من دون الله حرم ماله ودمه وحسابه على الله له። እንግዲህ ምንድነው من قال لا اله الا الله لا اله الا الله ያለ وكفر يكاد بما يعبد من دون الله ከአላህ ውጭ በሚመለክ ሁሉ حرم ماله ودمه وحسابه على الله። እንግዲህ መስፈርቱ ምንድነው? لا اله الا الله ሊል ግድ ይላል። ከአላህ ውጭ የሚመለኩትን ሁሉ ለአመልክ ብቻ አይደለም ሊክድ ግድ ይለዋል ነው። የተውሂድ ሰው ሆኖ ከአላህ ውጭ ሰዎች እያመለኩ ከሆነ ከአላህ ውጭ ያለን አካል የሚያመልኩ ከሆነ ኢንካር ሊያደርግ ይገባል ነው። እንደ ሁኔታው በመከልከል ሊሆን ይችላል፣ በምላስ ሊሆን ይችላል፣ በልብ ሊሆን ይችላል። እነኛ ነገሮች አምልኮ አይገባቸውም የሚል ኢዕቲቃድ ቢያንስ ሊኖር ይገባል። አለይሂ ሰላቱ ወሰላም ይህንን ግልጽ አድርገው ሄደዋል ነው። አምልኮ ለአላህ Subhanahu Wa Ta'ala ብቻ መስጠት፣ ከአላህ ውጭ ያለ አካል ሁሉ አምልኮ አይገባውም በሚል ማለት ነው። ሌላኛው የተውሂድ ማወቅ ጥቅሙንና አለማወቅ ደግሞ ጉዳቱን እናያለን ኢንሻአላሁ ተዓላ። ተውሂድን ማወቅ እንግዲህ ምንድነው? ተውሂድ ያወቀ ሰው ዘላለማዊ ደስታ አለው ነው። አላህ Subhanahu Wa Ta'ala ቁርአን ላይ ስለ ኢብራሂም እንግዲህ ኢብራሂም ሲያስፈራሯቸው ማን ነው ትክክለኛ መንገድ ላይ ያለው በሚለው መግለጽ በፈለጉ ጊዜ አላህ ምን አለ? الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون ይላል አላህ Subhanahu Wa Ta'ala። ምን አለ? እንግዲህ ተውሂድ የሚባለው ነገር ዱንያ ላይ ሂዳያን ያስገኛል፣ አኺራ ላይ ደግሞ ከቅጣት ይከለክላል ወይ ከቅጣት ያድናል ነው። الذين آمنوا ብሎ ማለት እንደኛ አመኑ ወለም يلبسوا ያልቀላቀሉ ኢማንهم ኢማናቸውን بظلم أي بشرك أولئك ለነኚህ እኮ ለሁም ለነሱ አላቸው አልአምን
መዳን ሰላም ሆናላቸው አኺራ ላይ ከቅጣት ይድራሉ ነው ወሁም ሙህተዱን እነሱ ደግሞ ቀጥተኛ መንገድ የተመሩ ናቸው ነብዩ አለይሂ ሰላቱ ወሰላም ምን አሉ የነብዩ አለይሂ ቁርአን ያየነው አሁን የነብዩ አለይሂ ሰላም ሐዲስ ደግሞ قال عليه الصلاه والسلام لمعاذ بن جبل ምን አሉት አተድሪ ما حق الله على العباد وما حق العباد على الله አሉት ታውቃለህን የአላህ ሐቅ ባሮች ላይ ያለውንና ባሮች ደግሞ አላህ ላይ ያላቸውን ሐቅ ታውቃለህን አሉት አላህ ወረሱሉሁ አዕለም አላቸው ከዚያ በኋላ ምን አሉት عليه الصلاه والسلام حق الله على العباد الله በባሮች ላይ ያለው ሐቅ አይ ያዕቡዱሁ ሊያመልኩት ነው ولا يشركوا به شيئا ምንም ነገር በሱ ላይ ያጋሩ ነው حق العباد على الله بالله ላይ ያላቸው ሐቅ አላህ እንግዲህ ከትሩፋቱ በራሱ የደነገገው ህግ ነው وحق العباد على الله ባሮች ሐቅ الله ላይ ያላቸው አላ يعذب لا ይቀጣቸው ነው من لا يشرك به በሱ ላይ ያላጋራን شيئا ምንም ነገር እንግዲህ የመጀመሪያ ቁርአን አያት ያየነው ተውሂድ ያላቸው ሰዎች ዱንያ ላይ አላህ Subhanahu Wa Ta'ala ሂዳያን ይሰጣቸዋል ቀጥተኛ መንገድ ነገው መልቂያማ ደግሞ ከቅጣት ያድናቸዋል ነው የነብዩ አለይሂ ሰላም ሐዲስ የሚያመላክተው ተውሂድ ያላቸው ሰዎች አላህ Subhanahu Wa Ta'ala እንደማይቀጣቸው ነው ስለዚህ በተጻራሪው ምንድነው ቅጣት ያላቸው ተውሂድን ያልተገነዘቡና ያላወቁ ሰዎች የሚል ኢስቲፋም አለው ነው እዚህ ላይ ሌላኛው ተውሂድን አለማወቅ ጉዳት አለው ነው ተውሂድ አለማወቅ ተብሎ ሲባል አንደኛ አለመማሩም አለመጠየቁም ችግር ነው እንግዲህ ጃሂል ሆኖ የሚጠይቀው ሰው ኖሮ ወይም ደግሞ መማር እየቻለ እንዲህ አይነት ሰው ዑዝር ላይ ኖሮ ይችላልና ጥንቃቄ ያስፈልጋል ነው ተውሂድን ማወቅ እንደገለጽነው በማንኛውም አይነት ሰው ላይ ግዴታ ስለሆነ የውቀት ባልተቤቶች ሊሆኑ ይችላሉ አስተማሪዎች ሊሆኑ ይችላሉ ዳዕዋ የሚያረጉ እነዚያ ዘንድ ተጋብሎ መጠየቅ ግድ ይላል ነው አለበለዚያ የሚጠይቅበት ቦታ ወይም ደግሞ የሚማርበት ቦታ ኖሮ ሳያውቅ ቢቀር አላህ Subhanahu Wa Ta'ala ይጠይቀዋል ነው ሽርክ አለ በተቃራኒው ተውሂድ ከሌለው ሰውየው ሽርክ ሊኖረው ይችላልና ሽርክን መጠንቀቅ ግድ ይላል ምንድነው ያለ አላህ Subhanahu Wa Ta'ala ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء ሽርክ ያለበትን ዘላለማዊ ቅጣት ይቀጣዋል ከዚያ የተውሂድ ባልተቤት ለሳ ምህረት አለው ነው በሌላ ቁርአን አያት انه من يشرك بالله ነገሩ እኮ በአላህ ላይ የሚያጋራ فقد حرم الله عليه الجنه الله በሱ ላይ ጀነትን እርም አድርጓል ومأواه النار وما للظالمين من انصار መቀመጫው እሳት ነው አላህ ደግሞ ለበዳዮች ለሙሽሪኮች ረዳት የላቸውም ይላል ስለዚህ ሽርክ የሚባለው ዘላለማዊ ቅጣትን ያስቀጣል ነው ለነብዩ አለይሂ ሰላም እንኳን ምንድነው ያላቸው ለይና ሽራክ ተላ يحبطن عملك ولا تكونن من الخاسرين አላቸው አስጠንቅቋቸዋል ከአለመፈጸማቸውም ጋር ስለዚህ ሽርክ የሚባለው ነገር ከባድ ነውና ልንጠነቀቅ ግድ ይላል አለይሂ ሰላቱ ወሰላም ሽርክን ቀርቶ የሽርክን መዳረሻ ጣረ ሞት ላይ ሆነው አስጠንቅቀዋል ነው ምን አሉ لعن الله اليهود والنصارى اتخذوا قبور انبيائهم مساجدا قالوا عليه الصلاه والسلام ምንድነው እንግዲህ የሚያመላክተው በእነሱ ላይ ድንበር እየታለፈ ስለነበር ከአላህ ውጭ የተመለከ ስለነበር ሽርክም ብቻ ሳይሆን የሽርክም መዳረሻ ጣረ ሞት ላይ ሆነው ይሄንን ንግግር ተናግረው ሄደዋል አለይሂ ሰላም ወለውላ ذلك ይሄ ባይኖር ኖሮ ለኡብሪዘ ከብሩሁ ትላለች እናታችን አይሻ ይሄ ባይኖር ኖሮ ቀብራቸው ግልጽ ሜዳ ላይ ይደረግ ነበር ነው ምክንያቱም መስጊድ ተብሎ ሲባል መስጊድ መገንባት ሳይሆን የተፈለገው የመስገጃ ስፍራ አድርጎ መያዙም የመልካም ሰዎችንና የደጋግ ሰዎችን የሽርክ መዳረሻ ስለሚሆን አለይሂ ሰላቱ ወሰላም ጣረሞት ላይ ሆነው ፎጣ ፊታቸው ላይ ያደረጉ ጭንቅ ላይ ሆነው ለዓነቱላህ على اليهود والنصارى اتخذوا قبور انبيائهم ብለዋል በሌላ ሐዲሳቸው ወይነ من كان قبلكم አሉ ከናንተ በፊት የነበሩት እኮ ነበሩ يتخذون ይይዙ ነበር አሉ قبور انبيائهم وصالحهم مساجدا የነቢያቶቹንና የመልካም ሰዎችን መቃብር የመስገጃ ስፍራ አድርገው ይዙ ነበር فلا تتخذوا القبور መቃብሮችን እኮ አትያዙ مساجدا የመስገጃ ስፍራ አድርጋችሁ አትያዙ اني انهاكم عن ذلك እኔ እኮ ከዚህ ከለክላችኋለሁ አሉ ስለዚህ አጠቃላይ ሶላት ብቻ ሳይሆን ዒባዳ የሚባሉ ነገሮች በመቃብር ዙሪያ እንዳይፈጸሙ የከለከሉበት ምክንያት አለይሂ ሰላቱ ወሰላም በእነኛ መልካም ሰዎች ድንበር ታልፎ ልክ እንደነላት እንደነዑዛ ተመላኪዎች እንዳይሆኑ ተውሂድን ለመጠበቅ ነውና እያንዳንዳችን እንግዲህ ተውሂድን የመማር ሊሆን ይችላል የማሰራጨት ግዴታ ስላለብን በዚህ ነገር ላይ አደራላችኋለሁ ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰህቢሂ ወሰለም ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ